ሩታ የጠጣው ነገር ቦሚት እያደረገች ነው አለው እንዴ? ያጋ ዱቄት አለው ሙቁ ላይ ቀዳው እሱ ይሻላል አንጣለን። ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናሌ ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። እንዴት ናችሁልኝ ቤተሰብ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሩታችን እንግዲህ ያው እንደተከታተላችሁት ማለት ነው ሆስፒታል ገብታ ነበረ ትላንትና ሌሊት ማለት ነው። ስቲል እንግዲህ እስካሁን ድረስ ሩታ በእርግጠኝነት ወልዳለች ማለት ነው ቤተሰብ። ምክንያቱም ከምሽቱ ወይም ደግሞ እኩለ ሌሊት ላይ ከሌሊቱ 7 ሰዓት ሆስፒታል ነበሩ። እንዳያችኋት መጣፋፉማት ነበረ። መጣ ሄደት ይላል አንዴ። ከባድ ነው። እኔ አብሬያት ነው እየተጨናነኩ የጨረስኩት ቪዲዮ ማለት ነው ቤተሰብ። ከዛ ባለፈ ግን ሩታ አጠገብ የነበሩት እናቷ ናቸው። እንዲሁም ደግሞ ማን ነበር ቢኒና ፈረንጁ ናቸው ቀድመው የተገኙት አጠገቧ ማለት ነው። እንግዲህ ባልየው ተደውሎለት ነው የመጣው። በወሬ ነጋሪን የሰማው ማለት ነው ቤተሰብ። ይሄ ነው በቃ አያችሁ አይደለ? ትንሽም ቢሆን ክፍተት ካለ ስቲል ማፈለግ ባለባችሁ መገኘት ባለባችሁ ቦታ ላይ ራሱ አትገኙ። ይሄ ክፍተት ነው እንግዲህ ያመጣው ችግር። ሩታም ደግሞ ወደ እሱ አላስደወለችም። የኔ የምትላቸው ሰዎች ጋር ነው የደወለችው እንግዲህ ማለት ነው። አይታችሁ ከሆነ ፈረንጁ በጣም ተጨናንቋል እንዳየነው ማለት ነው። በጣም ነው የተጨናነቀው። እንግዲህ ሩታም ወይኔ ሩትዬ በሰላም ተገላገይ እናት። ስቲል እስካሁን ተወልዳለች ብዬ አስባለሁ። ቪዲዮ የትላንትና ሌሊት ነው ቤተሰብ፣ ከሌሊቱ 7 ሰዓት ማለት ዛሬ የቀኑን ሙሉ የተነበረውን ነገር አላሳዩንም። ነገ ነው የሚለቁት ማለት ነው የዛሬን። ኧረ ሰስፔንስ አረጋችሁን በእናታችሁ። ይህ ነገር እንደው ሙሉ መለቀቅ ነበረበት። የምሬን ነው። እኔ በጣም ለሩታ ተጨናንቄያለሁ። በዛ ላይ ደግሞ በምጥ መርፌ ትገላገል የሚል ነገርም መጨረሻ ላይ ሰማሁ ይመስለኛል። እና የመጀመሪያው እንደመሆኑ መጠን ኖርማሊ በምጥ መርፌ ሳይጨመር እንዲሁ በምጥ ብቻ ብትወልድ ጥሩ ነበረ። ገና እንግዲህ አይ ዶንት ኖ ከቦታ ቦታ ይለያያል ቤተሰብ ታውቃላችሁ። አንዳንድ ሆስፒታሎች ላይ ቶሎ ብለው እንደዛ አይነት ነገር የሚጠቀሙ አሉ። አንዳንዶች ደግሞ ያው እስከምትወልድ የሚጠብቁ አሉ። ከረጅም ምጥ ጋር በተያያዘ ግፊት ምናምን የሚባሉ ነገሮች እንዳይከሰቱም በእርግዝናን ወቅት ማለት ነው ጥንቃቄም ስለሚያደርጉ እንግዲህ እነሱ ያሰቡትን ነገር አይ ቲንክ እስካሁን አድርገዋል። እንግዲህ ሩታ ስቲል አሁን ላይ ወልዳለች ተገላግላለች ብዬ ነው ማስበው። ምክንያቱም አንድ ቀን ውሏል ማለት ነው። ይሄ ቪዲዮ ትላንት ሌሊት ነው እንግዲህ እሷ ሆስፒታል የገባችው። ውሏን አናቅም። ሩትዬ የኔ ውድ ነገር ማለት ነው መብርሃን በእጅሽ ታሳቅፍሽ፣ እውነት ምጡን ታቅልልሽ። ቤተሰብ ስቲል ይኸውላችሁ እኔ ሁልጊዜ ማርፋጅ ነኝ ቪዲዮ ሳይ ማለት ነው። ምክንያቱም ኔታችን ይሽከረከራል ኢትዮጵያ ላይ 40 ደቂቃ የምታዩትን ቪዲዮ በ2 ሰዓት ሊያልቅ ይችላል አይታችሁ የሚጨርሱት ማለት ነው። ሲሽከረከር ሲቆም ከጀመረበት ሲቀጥል በቃ እንደዛ ነው የምንከታተለው። እና ኢትዮጵያ ላይ አሁን ላይ ኔት አለ ማለት ከመሸ በኋላ እንደው ዝም ብሎ ለአፋችን ካልሆነ በስተቀር ኔትወርክ እያገኘን አይደለም። እኔ እንዴት እንዳሰቡ አላቅም። እንግዲህ ከአመት አመት የማይሻሻል ኔትወርክ ምን እንደሆነ ሊገባኝ አልቻለም። ይሄ ችግር መስሪያ ቤቱ ሳያውቀው ቀርቶ አይደለም፣ ግን እኛ እየተቸገርን ነው። በዚህ አጋጣሚ እስቲ አድርሱልን ለሚሰሙ አካሎች፣ የምትሰሙ ካላችሁ ቅርብ የሆናችሁ ካላችሁ ማለት ነው። እናም ቤተሰብዬ አብርሃም ግን ማለት ነው እኔ ሩታ አጠገብ ስትታረስ አጠገቧ እንዳይደርስ አደራ፣ በምድር አደራ በሰማይ እንዴ አይታችሁታል። ለሩታ ማለስለሻ እንዲሆን ተብሎ ከተልባ ጋር የተሰራ አጥሚት ማለት ነው። ተልባው ላይ አጥሚት ጨምረው ነው ማማዬ የሰጧት ማለት ነው ለሩታና እናቴ ከእጇ ላይ ተቀብሎ ፉት ፉት ሲጠማው እናቴ ዝም ብሎ መጠጣት አልጀመረም። ማዘር ደግሞ እንደ ሁኔታውን አይተው ከሱ ላምጣልሁ ያላሉትም እኔማ ስቄ ልሞት ማለት ነው። እንዴ አብርሽ በዚህ ሁኔታ ከማ አንተ አጥሚት ጠጥተክ ቁመት አንደኛ ቁመትክ ያጥራል አብርሽዬ። አጥሚት ነገር እንዳታበዛ አደራክን። ሁለተኛ ነገር በጣም ስትወፍር አንደኛ ቁመትክ ያጥራል እና ጥሩ አይደለም። በቃ በዚህ ፊዚካል በጣም ውፍረት ጥሩ አይደለም እና ውፍረቱ ሲቅርብን ሩታዬ አጥሚቷን ማለት ነው ከእጇ እየጠጣ ሳትታረስ እንዳትወጣ። ደግሞ እሱ መቼስ እሷን የማያጠቃበት መንገድ የለም። ደግሞ በምግብ እንዳመጣበት አደራህን። ይበቃካል ሌላው እንዴ ቤተሰብን እኮ የምሬን እኮ ነው እንዴ። ወቸ ጉድ! አይገርምም? አብሬሽ ነው የምትታረሰው ደግሞ እኮ አለ
አብረሽ ነው የምታረሰው ከስርሽ አልጠፋም አላለም። እቺንማ እኛም እናውቃለን። ወይ ጉድ! ለማንኛውም ግን ማለት ነው ቤተሰብዬ በቃ የሩታን ነገር በቃ በሰላም መገላገሏን ልጇን አቅፋ ምናምን እኔ በጉጉስ ነው የምጠብቀው። የምሬን ነው የምላችሁ። በሰላም ተገላግላ ልጇን በሰላም ለማቀፍ ያብቃት። የኔ ምስኪን ጭንቀቷ ፊቷ ላይ የምታዩት ነገር ህመሟ ሴንሱ እጅግ በጣም ይከብዳል። በጣም ከባድ ነው። እስቲ ይሄንን ማየቱ ጥሩ ነው ጋሽ አብርሃም ማለት ነው። ከዛች ከሜንጦ ጋር እሱ ወዲያ ወዲህ ሲል የው ሚስቱ እንኳን ልትወልድ ስትል እሱ የለም በሀገሪቷ ላይ የለም። እውነት ከባድ እኮ ነው። እና ለማንኛውም ግን ሩታ ፈጣሪ ያስቻለሽ አምላክ ደግሞ ሁሉ ነገር ቢወስሽ ያስተካክላል ብዬ አስባለሁ። እንደ አብርሃም አይነቱን አስቸጋሪ ባል መቋቋም መቻል እንዲህ ስቲል በዚህ ደቂቃ እንኳን ይሁን ብላ አብርሃም መሆኗ በራሱ የምሬን ነው። ሩታ በጣም ቻይናት ነው የምለው እኔ በሷ ቦታ ሆንም አላደርገው ነው እሷ እያደረገች ያለችው። እና ለማንኛውም የልብሽን የዋህነት አይቶ ፈጣሪ የምትካሽበት ልጅ ይስጥሽ። እውነቴን ነው። በቃ ካሳ የሚሆንሽ በቃ ከልጄ በላይ ምን ብለሽ የምታወሪለት ልጅ ያርግልሽ ፈጣሪ። እናም ቤተሰብዬን ከጉጉት እንጠብቃለን። ፈረንጁን እንዳያችሁት በጣም ተጨናንቋል። አቤልም መጥቶ ነበር እንዳለ መጥተዋል። ቢኒም መጥቷል። ብቻ ግን ኦ ማይ ጋድ ቢኒ በነገራችን ላይ ዛሬ አብርሃምን ሲሞልጫው ነበረ በቪዲዮ ማለት ነው። እኔ መልሰው መገናኘታቸው አይነ ላይ አይነ መታየታቸው ራሱ አስገርሞኛል። ለማንኛውም የሚመቻችሁ የሩትዬን መልካም የምስራች ዜና በቻናሏ ላይ ያደራ። አብርሃም በራስ ላይ እንዳትመጣ አንፈልግም። በሩታ ቻናል ይለቀቅልን ማለት ነው። እኛም መምረጥ እንፈልጋለን። ባይዘው የቤተሰብ ቆይ ለምንድነው እኔን የማታደንቁኝ ማለት ነው? ልጎረር ትንሽ እኔ ሩታ ስታረግዝ ቤተሰብ ሩታ ያረገዘችው ወንድ ልጅ ነው አልኳችሁ። ባይዘው እኔ ሳይኮ ብማር በሳይኮሎጂ ብቀጥል ኖሮ የምሬ ነው ብላችሁ ብዙ ሰዎችን ከብዙ ሴንስ ወይም ከብዙ መጥፎ ስሜቶች እንዲሁም ደግሞ ከሚሰማቸው ነገር በቀላሉ በመረዳት ማግስ አንድ ምርጥ ኢትዮጵያዊት ይወጣ ነበር። ግን በዛ ኬዝ አልቀጠልኩም እና ሳይኮ በጣም ጎበዝ ነኝ እና አይታችሁ ከሆነ የሩታ ልጅ ወንድ ልጅ ነው የሚሆነው ስላችሁ ነበረ። ያኔ እንደሰማችሁ የምርመራው ጊዜ ወንድ ልጅ ሆነ። አሁን ደግሞ በቀደም ምን ስላችሁ ነበረ? ትላንትና ወዲያም የተለቀቀው ላይ ሩታ ሰሞኑን ትወልዳለች አልኳችሁ። ያው እኔ የተናገርኩት ሁሉ ይሆናል እና ይሄ ሳይኮ ነው። ተረዳችሁኝ አይደል ቤተሰብ? ሳይኮሎጂ ያው ሳይኮ በእውቀት ደግሞ ባዳብረው ኖሮ አልቻልም ነበር። ለማንኛውም ቤተሰብዬ የሩታችንን የምስራች ደግሞ ማለት ነው ያሰማል። በጣም ለሩታ ፍቅር ያላቸው ልጆች ሲገላበጡ ሲጨናነቁ ነው የሚያድሩት። ምክንያቱም ምን ላይ ደረሰች የሚል ያስጨንቃቸዋል። እናም ቸር ያሰማን። ሰላማችሁ ይብዛል። ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። ያው ቪዲዮን ደግሞ ለብዙ ሰዎች እንዲደርስ ላይክ ሼር ማድረጋችሁን አትርሱ።